አርእስተ ዜና ኢትዮጵያ በቴክኖሎጂ ዘርፍ ያስመዘገበቻቸው ስኬቶች ለመላው አፍሪካ ኩራት ናቸው ሲሉ የላይቤሪያ ውጭ ጉዳይ ሚኒስትር ተናገሩ። ሀገር አቋራጭ የህዝብ ትራንስፖርት አገልግሎት አሰጣጥን ለማዘመን እየተሰራ ነው ተባለ። የመካከለኛው ምስራቅ ውጥረትና የኢራን ስልታዊ ተጽዕኖ ወደ አዲስ ምዕራፍ ተሸጋግሯል። ሄዝቦላ እስከ መጨረሻው ድረስ ለሀገሩ እንደሚፋለም አስታወቀ። ኢራን በሆርሙዝ ስትሪት ላይ የሚሰነዘሩ ዛቻዎች ዓለም አቀፍ መዘዝ ይኖራቸዋል ስትል አስጠነቀቀች። አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የነጃሺ ቲቪ ተመልካቾች ነጃሺ መረጃችን ተጀምሯል። ከመረጃዎቹ ጋር ሀያት ከማል ነኝ። አብራችሁን ቆዩ። ኢትዮጵያ በቴክኖሎጂ ዘርፍ ያስመዘገበቻቸው ስኬቶች ለመላው አፍሪካ ኩራት ናቸው ተባለ። ኢትዮጵያ በቴክኖሎጂ ዘርፍ ያስመዘገበቻቸው ስኬቶች ለመላው አፍሪካ ኩራት ናቸው ሲሉ የላይቤሪያ ውጭ ጉዳይ ሚኒስትር ሳራ ቤሎሲስ ኒያቲ ተናግረዋል። በሚኒስትሯ ሳራ ቤሎሶ ኒያቲ የተመራ ልዑክ የኢትዮጵያ ኢንፎርሜሽን ቴክኖሎጂ ፓርክን ጎብኝቷል። ሚኒስትሯ በዚህ ወቅት እንዳሉት በኢትዮጵያ የቴክኖሎጂ ዘርፍ የታዩ ለውጦች ለመላው አፍሪካ ኩራት ናቸው። ኢትዮጵያና ላይቤሪያ ያላቸውን የሁለትዮሽ ግንኙነት ወደ ላቀ ደረጃ ለማሸጋገር ያላቸውን ፍላጎት ገልጸው በተለይ በቴክኖሎጂ ግብርናና ትምህርት ዘርፎች ላይ በትብብር በመስራት የሁለቱን ሀገራት ህዝቦች ተጠቃሚ ማድረግ እንደሚገባ አስረድተዋል። አፍሪካ ያላትን ሰፊ ሰው ኃይል በተለይም ወጣቶችን በአግባቡ ለመጠቀም በደቡብ ሀገራት መካከል ያለውን ትብብር ማጠናከር አስፈላጊ መሆኑን ጠቁመዋል። በአፍሪካ ደረጃ በጋራና በቅንጅት ከተሰራ አህጉሪቷን በልማት ማሳደግ እንደሚቻልም አጽንኦት ሰጥተዋል። በአይሲቲ ፓርክ የተመለከቷቸውን የዳታ ማዕከላት ኢትዮጵያ በውጭ አገልግሎት አሰጣጥና በፈጠራ ረገድ በአህጉሪቱ ተወዳዳሪና የማይበገር አቅም እየገነባች መምጣቷን ያሳያል ብለዋል። በተለይም ወጣቶች አዳዲስ ግኝቶችን የሚያመነጩ በፓርክ ውስጥ የተፈጠሩ ምቹ ሁኔታዎችን ለሌሎች ሀገራት ምሳሌ እንደሚሆንም አመልክተዋል። ሀገር አቋራጭ የህዝብ ትራንስፖርት አገልግሎት አሰጣጥን ለማዘመን እየተሰራ ነው ተባለ። በሀገር አቋራጭ የህዝብ ትራንስፖርት ዘርፍ የአገልግሎት አሰጣጥን ዲጂታላይዝ ለማድረግ ስራ እየተሰራ ነው ሲሉ የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ ተናግረዋል። በሀገር አቋራጭ የህዝብ ትራንስፖርት ማህበራት ለሙስናና ብልሹ አሰራር የሚጋለጡ አሰራሮችን በመለየት የመፍትሄ ሀሳቦችን የሚጠቁም ጥናት ላይ ውይይት ተካሂዷል። ዶክተር አለሙ ስሜ በዚህ ወቅት እንዳሉት ኢትዮጵያ ከሙስናና ብልሹ አሰራር የጸዳች ለማድረግ የተጀመረውን ጥረት አጠናክሮ ማስቀጠል ይገባል ብለዋል። የትራፊክ አደጋዎች በአሽከርካሪዎች የስነ ምግባር ችግርና ለመኪናዎች የቴክኒክ ምርመራ በየጊዜው አለማድረግ ጋር ተያይዞ እንደሚከሰቱም ተመላክቷል። ችግሩን ለመፍታት የዘርፉን አገልግሎት በዲጂታል ስርዓት የማዘመን ስራ እየተከናወነ እንደሚገኝ መናገራቸውን ሚኒስቴሩ ለኤፍኤምሲ በላከው መግለጫ አመልክቷል። በዘርፉ ብልሹ አሰራሮችን ለመከላከል አሰራሮችን የማዘመን ህጎችን የማሻሻልና የአገልግሎት አሰጣጥን ዲጂታላይዝ የማድረግ ስራ ላይ ትኩረት ተደርጓል ነው ያሉት። የስነ ምግባርና የጸረ ሙስና ኮሚሽን የሙስና መከላከል ጥናት ዘርፍ ምክትል ኮሚሽነር እሸት ያስፋው በበኩላቸው በዓለም አቀፍ ደረጃ ሀገራት በኢኮኖሚ ፖለቲካና ማህበራዊ ዘርፎች ላይ ትኩረት አድርገው በመስራታቸው ሙስናን መከላከል ላይ ለውጥ እንዳመጡ ተናግረዋል። ኮሚሽኑ በበጀት ዓመቱ በተቋማት አገልግሎት አሰጣጥ ላይ ጥናቶችን በማካሄድ ምክረ ሀሳብ መስጠቱን አንስተው በዚህም ተቋማት የሪፎርማቸው አካል በማድረግ ለውጥ እያመጡ እንደሆነ አስረድተዋል። ከውጭ ምንጮች ወዳገኘናቸው መረጃዎች አለፍን። ኢራን ለአምስት የአረብ ሀገራት የካሳ ጥያቄ አቀረበች። ኢራን በአሜሪካና እስራኤል ጥቃት እጃቸው አለበት ላለቻቸው 5 የአረብ ሀገራት የካሳ ጥያቄ ማቅረቧ ተገልጿል። የኢራን መንግስት ሳውዲ አረቢያን፣ የተባበሩት አረብ ኤሚሬቶችን፣ ባህሬንን፣ ኳታርንና ዮርዳኖስን ጨምሮ 5 የአረብ ሀገራት በአሜሪካና እስራኤል ጥቃት ተባብረዋል በሚል የካሳ ክፍያ እንዲፈጽሙ በይፋ መጠየቁን አናዶሉ የዜና ወኪል ዘግቧል። በተባበሩት መንግስታት ድርጅት የኢራን መልእክተኛ አሚር ሰኢድ ኢራቫኒ ለድርጅቱ ዋና ጸሐፊ አንቶኒዮ ጉተሬዝ እና ለጸጥታው ምክር ቤት ፕሬዝዳንት በላኩት ደብዳቤ ሀገራቱ ዓለም አቀፍ ግዴታቸውን ጥሰዋል ሲሉ ከሰዋል። እንደ ኢራን ክስ ከሆነ እነዚህ 5 ሀገራት የአሜሪካና የእስራኤል ጦር በኢራን ላይ ጥቃት እንዲፈጽሙ ምቹ ሁኔታን በመፍጠርና በመተባበር ተሳትፈዋል ብላለች። ሀገሪቱ ለተፈጠረው ችግር ሀገራቱ ለተፈጠረው ጥፋት በህግ ተጠያቂ እንዲሆኑና በጦርነት ወቅት ለደረሰው የህይወትና የንብረት ውድመት ተመጣጣኝ ካሳ እንዲከፍሉ ኢራን ጠይቃለች። የአሁኑ የቴህራን የካሳ ጥያቄ ቀድሞውኑ የሻከረውን የኢራንና የጎረቤት የአረብ ሀገራት ግንኙነት ወደ አዲስ ምዕራፍ ሊወስደው እንደሚችል ተንታኞች ስጋታቸውን እየገለጹ ይገኛል። ኢራን በሆርሙዝ ስትሪት ላይ የሚሰነዘሩ ዛቻዎች ዓለም አቀፍ መዘዝ ይኖራቸዋል ስትል አስጠነቀቀች። የኢራኑ ፕሬዝዳንት መስዑድ ፔዜሽኪያን ከፈረንሳይ መሪ ኢማኑኤል ማክሮን ጋር ባደረጉት የስልክ ውይይት በሆርሙዝ የባህር መስመር ላይ የሚሰነዘሩ ማናቸውም ዛቻዎች በዓለም አቀፍ ደረጃ ከፍተኛ መዘዝ እንደሚያስከትሉ አስጠንቅቀዋል። ሁለቱ መሪዎች በስልክ ባደረጉት ውይይት በቀጠናዊ ሀገራዊ ጉዳይና በኢስላማባድ የተካሄዱ ድርድሮችንና የተኩስ አቁም ስምምነት ላይ ሊደረስባቸው በሚችሉ ሁኔታዎች ዙሪያ በዝርዝር መምከራቸው ተገልጿል።
ፕሬዝዳንት ፔዜሽኪያን ኢራን ለዓለም አቀፍ ሕጎች ተገዢ መሆኗንና ውይይቶችንም በህጋዊ ማዕቀፎች ውስጥ እንደምታደርግ አስታውቀዋል። ፕሬዝዳንቱ ዲፕሎማሲ በብሔራዊ ክብር ላይና ሉዓላዊነት ላይ ተመስርቶ መቀጠል እንዳለበት አጽንኦት ሰጥተዋል። ቴህራን ለተኩስ አቁም ስምምነት የሚያስፈልጉ ቅድመ ሁኔታዎችን በግልጽ ማሳወቋንና ለገባችው ቃል ታማኝ መሆኗንም ተናግረዋል። በኢስላማባድ የተካሄደው የሰላም ድርድርን አስመልክቶ ፔዜሽኪያን ሲናገሩ የኢራን ልዑካን ቡድን በታማኝነትና በቁርጠኝነት ቢሳተፍም ስምምነቱ ሳይሳካ የቀረው በዋሽንግተን ምክንያት መሆኑን ገልጸዋል። በርካታ ቴክኒካዊ መግባባቶች ላይ ቢደረስም ከፍተኛ የአሜሪካ ባለስልጣናት የፖለቲካ ፍላጎት ማጣትና ከልክ ያለፈ ጥያቄዎች ድርድሩ የመጨረሻ ውጤት ላይ እንዳይደርስ እንቅፋት ሆነዋል ብለዋል። ፕሬዝዳንቱ አክለውም አሜሪካ ዓለም አቀፍ ስምምነቶችን እንድታከብር በማድረግ ረገድ ግንባር ቀደም ሚና መጫወት እንዳለባት አሳስበዋል። በሌላ በኩል ኢራን ከጎረቤት ሀገራት ጋር ያላትን ትብብር ለማጠናከር ቀጠናዊ ሰላምን ለማስፈን ስትራቴጂያዊ አቅጣጫ መያዟን የገለጹት ፕሬዝዳንቱ ግፊትና ወታደራዊ ዛቻዎች ችግሩን ከማወሳሰብ ውጪ መፍትሄ እንደማያመጡ አስገንዝበዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በበኩላቸው ሊባኖስ በመጀመሪያው የተኩስ አቁም ማዕቀፍ ውስጥ መካተት እንዳለባት መናገራቸውን ተስኒም የዜና ወኪል ዘግቧል። በተጨማሪም ፈረንሳይ በኢራን የኒውክሌር መርሃ ግብርና በሆርሙዝ ስትሬት ዙሪያ ባሉ የህግ ጉዳዮች ላይ ያላትን አቋም ማንጸባረቋም ተገልጿል። የመካከለኛው ምስራቅ ውጥረትና የኢራን ስልታዊ ተጽዕኖ ወደ አዲስ ምዕራፍ ተሸጋግሯል። በመካከለኛው ምስራቅ ያለው ወታደራዊ ውጥረት አሳሳቢ ደረጃ ላይ እንደደረሰ እየተገለጸ ነው። አሜሪካ በሆርሙዝ ወሽመጥ ላይ የባህር ላይ እገዳ መጣሏን ተከትሎ የኢራን ቀጠናዊ አቅምና ስልታዊ ተጽዕኖ ጎልቶ ወጥቷል። የአሜሪካው ግዙፍ የአውሮፕላን ተሸካሚ ጦር መርከብ ዩኤስኤስ ጆርጅ ደብሊው ቡሽ ወደ አረቢያ ባህር ለመድረስ ያልተለመደ መንገድ ተጠቅሟል። መርከቡ በተለመደው የሜዲትራኒያንና የቀይ ባህር መስመር ፋንታ ደቡብ አፍሪካን በመዞር በናሚቢያ በኩል ረጅም ጉዞ ለማድረግ ተገዷል። ይህ የአሜሪካ የባህር ኃይል ውሳኔ የመጣው በየመን በሚገኙት የሁቲ ታጣቂዎችን በመፍራት ነው ተብሏል። ተንታኞች የአሜሪካ ወታደራዊ መርከብ ረጅሙን የባህር መንገድ ለመከተል የተገደደው የኢራን አጋር የሆኑት ሁቲዎች በቀይ ባህርና በባብል ወንደብ በወሽመጥ ላይ የፈጠሩት ወታደራዊ ስጋት ውጤት መሆኑን ተገልጿል። የሁቲ ታጣቂዎች በክልሉ የባህር ትራፊክ ላይ ከፍተኛ ተጽዕኖ ማሳደራቸው አሜሪካ ወታደራዊ ስልቷን እንድትቀይር አስገድዷል። የስትራቴጂክ ባለሙያዎች እንደሚሉት ኢራን በቅርብ አጋሮቿ አማካኝነት የአሜሪካ የጦር መርከቦች በቀጥታ መስመር እንዳያልፉ የፈጠረችው ስጋት የቴህራንን ቀጠናዊ አቅም በግልጽ ያሳያል ብለዋል። ይህ ደግሞ ኢራን በቀጥታ ወታደራዊ ግጭቱ ሳትገባ እንኳን የዓለምን ልዕለ ሀያል ሀገር የጦር እንቅስቃሴ መገደብ እንደምትችል ያመላክታል ተብሏል። አሜሪካ ወደ ኢራን ወደቦች የሚገቡና የሚወጡ ማናቸውንም የንግድ መርከቦች ለማገድ መወሰኗን ተከትሎ የባህር ላይ እገዳው ከሰኞ ጀምሮ ስራ ላይ ውሏል። የዩናይትድ ስቴትስ ማዕከላዊ እዝ ወይም ሴንትኮም እገዳው በፋርስ ባህረ ሰላጤና በኦማን ባህር ላይ ለሚንቀሳቀሱ የትኞቹ መርከቦች ላይ እንደሚተገበር ገልጿል። በአሜሪካና በእስራኤል ጥምር ጥቃት በኢራን ላይ የደረሰው ውድመት 270 ቢሊዮን ዶላር እንደሚገመት ያስታወቁት የሀገሪቱ ቃል አቀባይ ኢራን የኢኮኖሚ ጫና ቢደርስባትም የዓለምን ፖለቲካዊ ስርዓት መለወጥ ትችላለች ብለዋል። ይህንን ተከትሎ ኢራን የአሜሪካን የባህር ኃይል በመንገዳደር ረገድ ያሳየችው ጽናት ቀጠናው ወደ ከፋ ጦርነት ሊያስገባው ይችላል የሚል ስጋትን ፈጥሯል። የአሜሪካ የጦር መርከቦች አፍሪካን ለመዞር መገደዳቸው የኢራን የባህር ላይ መከላከያና የሚሳይል አቅም ለአሜሪካ ከፍተኛ ራስ ምታት መሆኑን የሚያሳይ ነው። ይህ ደግሞ የኢራንን ወታደራዊ ብቃትና ስልታዊ ጠቀሜታ ያጎላል የተባለው። በመካከለኛው ምስራቅ ያለው ጂኦፖለቲካዊ ሚዛን በከፍተኛ ሁኔታ እየተቀየረ ነው። አሜሪካ በኢራን ላይ የኢኮኖሚና ወታደራዊ ጫናን ለማሳደር ብትሞክርም ኢራንና አጋሮቿ ግን የአሜሪካን የጦር መርከቦች የጉዞ አቅጣጫ ማስቀየር የደረሰ ጠንካራ የመከላከል አቅም እንዳላቸው በተግባር አሳይተዋል። ይህ ሁኔታ በቀጠና ያለውን የኃይል ሚዛን እንደገና የሚቀይር ሲሆን ለቀጣይም በዓለም አቀፍ ፖለቲካ ውስጥ የኢራንን ተጽዕኖ የበለጠ እንደሚያጠናክር ተገልጿል። አሜሪካ የባህር ትራንዚት እገዳ ብትጥልም አንድ የቻይና መርከብ በሆርሙዝ ሰርጥ ማለፉ ተሰማ። በአሜሪካ ማዕቀብ የተጣለበት አንድ የቻይና የነዳጅ ጫኝ መርከብ የባህር ላይ እገዳው በተጠናከረበት ወቅት በሆርሙዝ ወሽመጥ በኩል ሲያልፍ የመጀመሪያው መሆኑ ተዘግቧል። ይህ ክስተት በክልሉ ያለውን ውጥረት የበለጠ ሊያባብሰው እንደሚችል እየተነገረ ነው። ሪች ስታር የተባለችው የቻይና ታንከር ማክሰኞ ዕለት በሆርሙዝ ወሽመጥ በኩል ማለፏን የማሪን ትራፊክ መረጃ ያሳያል። መርከቧ ሰኞ ምሽት በስልታዊው የውሃ መስመር አቅራቢያ ስትከታተል ከቆየች በኋላ ማክሰኞ ማለዳ ላይ ወሽመጡን አቋርጣለች ተብሏል። መርከቧ የተነሳችው ከተባበሩት አረብ ኤሚሬትስ ሻርጃ ሲሆን በአሁኑ ወቅት ወደ መድረሻዋ ቻይና በመጓዝ ላይ ትገኛለች። ይህ በእንዲህ እንዳለ ግጭቱ ከተጀመረበት ጊዜ አንስቶ በርካታ መርከቦች በወሽመጡ በኩል የሚያደርጉትን እንቅስቃሴ ለመደበቅ የሐሰት የሳተላይት መረጃዎችን በመጠቀም ወይም ምልከታቸውን ሙሉ በሙሉ በማጥፋት ለማለፍ እየሞከሩ ይገኛሉ። ከሰኞ ጀምሮ ከኢራን የህርግ ደሴት የነዳጅ መላኪያ ማዕከል የተነሳ ሌላ ታንከር በወሽመጡ አካባቢ የታየ ሲሆን መርከቧ ከሳውዲ አረቢያ የተነሳች ለማስመሰል የሐሰት የመገኛ
መረጃ ወይም ኤአይኤስ ስታስተላልፍ እንደነበር ተገልጿል። ይህ ሁኔታ በክልሉ ያለውን የደህንነት ስጋት እየተባባሰ መምጣቱን ያሳያል ተብሏል። ሄዝቦላ እስከ መጨረሻው ድረስ ለሀገሩ እንደሚፋለም አስታወቀ። በእስራኤልና በሊባኖስ መካከል ያለው የሰላም ድርድር በሄዝቦላ ትጥቅ ማስፈታት ጉዳይ ላይ ከፍተኛ ውጥረት ውስጥ ገብቷል። የእስራኤል ጦር ሬዲዮ ዲፕሎማሲያዊ ምንጮችን ጠቅሶ እንደዘገበው ከሄዝቦላ ትጥቅ ማስፈታት ውጪ ከሊባኖስ ጋር ሰላም ሊኖር አይችልም ብለዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ባለፈው ሳምንት ከሊባኖስ ጋር ቀጥተኛ ድርድር መጀመሩን ይፋ ያደረጉ ሲሆን የድርድሩ ዋና ትኩረትም የሄዝቦላን ትጥቅ ማስፈታትና በሁለቱ ሀገራት መካከል ሰላማዊ ግንኙነት መፍጠር እንደሆነ ተናግረዋል። የእስራኤል ካቢኔ ምንጮች ሊባኖስ የሂዝቦላ ሚኒስትሮችን ከስልጣን እንድታነሳ ልትጠይቅ እንደምትችልም ተመላክቷል። በሌላ በኩል የሂዝቦላ ዋና ጸሐፊ ሼክ ናኢም ቃሲም ሚያዝያ 13 2026 ባደረጉት ንግግር እጅ መስጠት አማራጭ አይደለም የሚል ጠንካራ መልእክት አስተላልፈዋል። ከእስራኤል ጋር የሚደረገው ቀጥተኛ ድርድር እጅ መስጠትና መሸነፍ በማለት አጥብቀው በመቃወም የሊባኖስ መንግስት የታቀደውን የድርድር ስብሰባ እንዲሰርዝ አሳስበዋል። ሼክ ቃሲም የእስራኤል ጥቃት እስካልቆመ ድረስ ትጥቅ ለማስፈታት የቀረበውን ማንኛውንም የጊዜ ሰሌዳ እንደማይቀበሉ በግልጽ ተናግረዋል። ቡድናቸው እስከ መጨረሻው እስትንፋስ ድረስ መፋለሙን እንደሚቀጥልና እድሉ ከተገኘም የእስራኤል ወታደሮችን እንደሚማርክ አስታውቋል። የሊባኖስ ፕሬዝዳንት ጆሴፍ አውን እና ጠቅላይ ሚኒስትር ነዋፍ ሰሌም በአመቱ መጨረሻ ሄዝቦላህን ትጥቅ ለማስፈታት በአሜሪካ የሚደገፈውን እቅድ እየደገፉ እንደሆነም ተነግሯል። ሆኖም የሊባኖስ አምባሳደር ባዶ እጅ እንደሆኑ ይታመናል። ምክንያቱም መንግስት የሄዝቦላህን ፍላጎት በመቃወም ትጥቅ ለማስፈታት የሚያስችል ወታደራዊ አቅም የለውም ተብሏል። የአሜሪካ ልዩ መልእክተኛ ሄዝቦላ ትጥቅ እንዲያስፈታና በምላሹም የእስራኤል ጥቃቶች እንዲቆሙ የሚያስችል እቅድ በማቅረብ ሽምግልና እያደረጉ ነው። ይህ ውስብስብ ሁኔታ በክልል ውስጥ ያለውን አለመረጋጋት ይበልጥ የሚያባብስ ሲሆን ለቀጣይ ውይይቶችና ዲፕሎማሲያዊ ጥረቶች ትልቅ ፈተና ሆኖም ይቀጥላል ተብሏል። እስራኤል የሰላም ጥሪዎችን ውድቅ በማድረግ የቀጠናው ስጋት መሆኗን ቀጥላለች። የቅርብ ጊዜ ዘገባዎች እንደሚያመለክቱት የእስራኤል መንግስት በዋሽንግተን የሚገኘው አምባሳደሩ በሊባኖስ እየተካሄደ ላለው ጦርነት የሚቀርቡ ማንኛውንም የተኩስ አቁም ጥሪዎችን በጽኑ እንዲቃወሙ ከእስራኤል መንግስት ትዕዛዝ ተሰጥቷቸዋል። ይህ እርምጃ ሀገሪቱ ለዲፕሎማሲያዊ መፍትሄ በር ከመዝጋቷን በላይ የሰው ልጅ ደህንነት አደጋ ላይ የሚጥል ጸባጫሪነቷን ዳግም የሚያረጋግጥ መሆኗን አጽንኦት በመስጠት ዓለም አቀፍ የመብት ተሟጋቾችን አስጠንቅቀዋል። ሃርትዝ የእስራኤል መልእክተኛ ከሊባኖስ ጋር ድርድር እየተካሄደ ባለበት ወቅት እንኳን ለተኩስ አቁሙ የሚቀርቡ ጥሪዎችን እንዲቃወሙ ከእስራኤል መንግስት በኩል ትዕዛዝ መተላለፉም ተዘግቧል። ዓለም አቀፍ ተሟጋቾች ይህ ውሳኔ እስራኤል ለሰላም እድል ከመስጠቷ ይልቅ ደም መፍሰስ እንዲቀጥል ያላትን ፍላጎት በግልጽ የሚያሳይ ነው ብለዋል። ወታደራዊ እርምጃዋን የሂዝቡላህን አቅም ማዳከም በሚል ሽፋን ብታቀርበውም በተግባር ግን በሉዓላዊት ሀገር ላይ የምታደርገው ወረራና የንጹሐንን እልቂት የቀጠናው ትልቁ ስጋት መሆኗን ያስመሰከረ ነው በማለት አክለዋል። አምባሳደሩ ወታደራዊ ዘመቻዎች እንደሚቀጥሉና የጦርነቱ ዓላማ የሂዝቡላህን ወታደራዊ አቅም ማፍረስ እንደሆነ በአጽንኦት እንዲናገሩ መታዘዛቸው ተገልጿል። ይህ የእስራኤል እርምጃ በዋሽንግተን የሚደረጉ ዲፕሎማሲያዊ ንግግሮችን እንደ ሽፋን በመጠቀም በሌላ በኩል ደግሞ ወታደራዊ ትጥቋን አጠናክራ ለመቀጠል መወሰኗ ለዓለም አቀፍ ተቋማትና ለሰላም ወዳዱ ማህበረሰብ ያላትን ንቀት የሚያሳይ ነው ተብሏል። በዩናይትድ ስቴትስ የእስራኤል አምባሳደር ጦርነቱ እንዲቀጥል የሚያደርጉት ግፊት የተኩስ አቁም ስምምነቱ እንዲጣስና በጦርነቱ ሳቢያ ዓለም በየቀኑ የሴቶችና ህጻናትን ህይወት እንዲገብር ያደርጋል ተብሏል። ዓለም አቀፍ ተቋማት እንደሚሉት እስራኤል አሁንም የኃይል አማራጮችን ከሰላም በላይ በማስቀደም ለዓለም ደህንነትና መረጋጋት እንቅፋት መሆኗን በተግባር እያሳየች ትገኛለች። ይህንንም ተከትሎ ተቋማት ዓለም አቀፉ ማህበረሰብ ይህንን የማያባራ የጦርነት ፍላጎት ማስቆም የሚችል ተጽዕኖ እንዲያሳድር ጠይቀዋል። የስፔን ጠቅላይ ሚኒስትር እስራኤልን ዓለም አቀፍ ህግን በመጣስ ኮንነዋል። የስፔኑ ጠቅላይ ሚኒስትር ፔድሮ ሳንቼዝ በአሁኑ ወቅት ዓለም አቀፍ ህግ በአንድ ሀገር እየተጣሰ ነው፣ እሱም የእስራኤል መንግስት ነው በማለት እስራኤልን ከሰዋል። ፔድሮ ሳንቼዝ በሰጡት መግለጫ ከኢራን ጋር ባለው ውጥረት የእስራኤል መንግስት ዓለም አቀፍ ህግን እየጣሰ ነው ብለዋል። ሳንቼዝ በቤጂንግ ከቻይናው ፕሬዚዳንት ሺ ጂንፒንግ ጋር ከተገናኙ በኋላ በሰጡት ጋዜጣዊ መግለጫ ዓለም አቀፍ ህግ ዛሬ በመሰረቱ በአንድ ሀገር እየተጣሰ ነው፣ እሱም የእስራኤል መንግስት ነው ብለዋል። ስፔን ከመጀመሪያው ጀምሮ በአሜሪካና በእስራኤል በአንድ ወገን የተጀመረውን ጦርነት ስህተትና ህገወጥ በማለት እንደገለጸችም አስታውሰዋል። ሳንቼዝ ዓለም አቀፍ ስርዓት በግልጽ ጥያቄ ውስጥ በገባበት ወቅት ዓለም ወደ ጠንካራ መርሆችና መሰረታዊ ስምምነቶች መመለስ እንዳለባት ጠቁመዋል። ምክንያቱም እድገታችን የሚገነባው ከዚያ በመነሳት ነው። ለዚህም ነው ስፔን ዓለም አቀፍ ህግን በመከላከል ረገድ በጽኑ እየታገለች ያለችው ብለዋል። በመጨረሻም ወደ ቢዝነስ መሰናዷችን እናመራለን። ሀይት ሰይድ እንደሚከተለው ታቀርበዋለች። በዛሬው ቢዝነስ መሰናዷችን ስለ ፈንድ በአጭሩ እንመለከታለን።
ፈንድ ማለት ለአንድ የተወሰነ ዓላማ ፕሮጀክት ወይም ኢንቨስትመንት ከተለያዩ ወገኖች የተሰበሰበና የሚተዳደር የገንዘብ ወይም የንብረት ስብስብ ነው። እነዚህ ገንዘቦች ለጋራ ግብ እንደ ልማት፣ ትምህርት ወይም ኢንቨስትመንት የሚውሉ ሲሆን በታመነ አካል የሚተዳደሩ የገንዘብ ክምችቶች ናቸው። አሁን ደግሞ ዋና ዋና የፈንድ አይነቶችና ባህሪያቶቻቸውን እንመለከታለን። አንደኛ የጋራ ኢንቨስትመንት ፈንድ ወይም ሙቹዋል ፈንድስ ከበርካታ ኢንቨስተሮች ገንዘብ በማሰባሰብ በአክሲዮን ወይም ቦንድ ላይ ኢንቨስት የሚያደርግ የፈንድ አይነት ነው። ሁለተኛ ትረስት ፈንድ ለግለሰቦች፣ ለቡድን ወይም ለድርጅት ህጋዊ በሆነ መንገድ ጥሬ ገንዘብን ወይም ንብረትን የሚያስተዳድር የፈንድ አይነት ነው። ሶስተኛ የልማት ወይም የፕሮጀክት ፈንድ ይህ የፈንድ አይነት እንደ የመንገድ ፈንድ ያሉ ለተወሰኑ የመሰረተ ልማት ግንባታዎችና ጥገናዎች የሚውሉ ገንዘቦች የሚገኙበት ነው። የፈንድ ዓላማ በብዛት እንደ አፈጻጸም ላይ የተመሰረተ የመምህራን ካሳ ወይም የዲያስፖራ ድጋፍ ላሉ ተግባራት በገንዘብ መደገፍንም ያካትታል። በአጠቃላይ ፈንድ በዋናነት ገንዘብን በአግባቡ በማደራጀት የተፈለገውን ውጤት ለማምጣት የሚያገለግል የፋይናንስ መሳሪያ ነው። ውድና የተከበራችሁ የነጃሺ ቲቪ ተመልካቾቻችን ነጃሺ መረጃችን ለሰዓቱ የተከታተላችሁትን ይመስል ነበር። ከመረጃዎቹ ጋር ሀያት ከማል ነበርኩ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።